ኩኩሻ ችግር ደረሰባት። ኩኩሻ እንግዲህ ቢኒን ቀብራ ከመጣች ወዲህ ልክ አይደለችም። እናቷ እንደምንም ብላ አረጋግታ እባክሽን ዛሬ ከኔ ጋር ጊዜ እናሳልፍ በማለት ይዛት ወጥታ ነበር። ነገር ግን እሷ ስሜቷ በጣም ተረብሿል። እንዴት ነው ፍቅረኛዬን ቀብሬ የመጣሁ ብዬ ልንገራት ወይስ ልተዋት እያለች ከራሷ ጋር ጥያቄ ስትጠያይቅ ነበር። በስተመጨረሻ ግን እናቷን ተከትላ ለመሄድ ወስና ከእናቷ ጋር ሄዳ ቁጭ ብለው እየተዝናኑ ባሉበት ሰዓት ራሷን ስታ ስትወድቅ እንግዲህ በነቃችበት ሰዓት ቀጥ ብላ ለኢዝራ ነበር የደወለችለት። ኢዝራና ሀብል ስለ ኩኩሻ እያወሩ ነበረ። ኢዝራ እዚህ ቤት ለምንድነው ኩኩሻን ሰራተኛ ቀጥረን የማናስቀምጣት? በዛውም ደግሞ ለልጅቱም እሷ በጣም ሀሪፍ ነው ስትላት፣ ሀብል ደግሞ አይገርምህም የእሷን ፊት ላለማየት እና የእሷን ጥያቄ ላለመቀበል ብላ እኮ ነው ከዚህ ቤት ሸሸች እያለች ስትነግረው ነበረ። እኔ ኩኩሻን እንግዲህ ስለማያውቃት ኢዝራ በደንብ ስለ ኩኩሻ ባህሪ እየነገረችው ትገኛለች ሀብል። ምክንያቱም የቤት ውስጥ ስራ ምንም አይነት ስራ አትችልም፣ ምናልባሽ ለልጅቱ መዝጊት ከሆነች እንጂ ስትለው ኢዝራ ቆይ ግን ኩኩሻ ማናት ምንናት እያለ ጥያቄ ሲጠይቅ ነበረ። የኩኩሻ ማንነት እንዲሁም የኢዝራ ማንነት ግን በመጨረሻ ላይ እህትና ወንድም የሚሆኑ ይብሳ። ምክንያቱም እሱም ተጥሎ ነው የተገኘው፣ እሷም ተጥላ ነው የተገኘችው። ይሄ ነገር መጨረሻ ላይ ዞሮ ዞሮ እህትና ወንድማች መሆናቸው የማይቀር ነው ማለት ነው። እንግዲህ ወይዘሮ ሀና አሁን ላይ ኩኩሻን በጣም እየቀረበች ነው፣ ልጄ አሁን ላይ ደህና እየሆነችልኝ ነው እያለች እያሰበች ትገኛለች። አባቷን በቅርብ እንደሚመጣና አባቷንም እንደምታገኘው እየነገረቻት ትገኛለች። መነንና አጸደ አንድ ላይ ሆነው እያወሩ ባሉበት ሰዓት መጠጣቸውን እየጠጡ እኔ ምልሽ ቆይ ግን አሁን ላይ ለምንድን ነው እኔና አንቺን ወደ ውጭ ሀገር ይዛን ማትሄደው? ጠቀም ያለ ብር ትስጠንና ውጭ ደግሞ ብትወስደን በጣም ሀሪፍ ነው። ምን ይመስልሻል ዘነቡ? እያለች ስትነግራት ነበረ አጸደ ማለት ነው። ዘነቡ አሁን ላይ አጸደ ብዙ ሚስጥሮችን ስላወቀች ብደብቃት ምንም ዋጋ የለውም ከዚህ በኋላ ያለውን ብላ ስላሰበች አንቺ የእሷ ይገርምሻል ሀን አሁን እኮ ሀብል እኮ የነጠጠና ሀብታም አባት እንዳላት ታውቂያለሽ ስትላት ነበረ፣ ወይዘሮ ሀና ስለነገረቻት ማለት ነው። ሀብል ግን እንዴት ግን እናትና አባቷ እንደዚህ በድሎት እየኖሩ እሷ እንደዛ ተጨማዳ እንደዛ ያቺ ምስኪን ልጅ በጣም ታሳዝናለች። ግን ቢሆንም እኔ እሷ ደስተኛ ስትሆን ማየት ስለማልፈልግ አይመለከተኝም ስለሷ፣ እኔ ብቻ ገንዘብ ላግኝ እንዲሁም ደግሞ ከዚህ ሀገር ውልቅ ባልኩኝ አንዴ የምወጣበት መንገድ ባመቻቸውን ስትላት ነበረ። ወይዘሮ ሀናና እንግዲህ ኩኩሻ አብረው እየተዝናኑ እየተጫወቱ ባለበት ሰዓት እኔ ምልሽ እናትሽ እኮ ጋር ስናወራና ስንጫወት ነበረ። እናትሽ ልጄን ከወሰድሻት አይቀር እኔንም አብረሽኝ ውሰጅ እንጂ እኔ ተልጄ ተለይቼ መኖር አልችልም። እንዴት ብዬ ነው የምችለው አንቺ ስታስቢው ብላኛለች። እናትሽም ወደ ውጭ ለመሄድ ተስማምታለች እና አንቺ ምን አሰብሽበት ብላ ስትነግራት በጣም ተናዳና ተበሳጭታ ነበረ። ስላልነገረቻት ይህንን ነገር አልነገረቻትም አልሰማችምም እና አስደንግጧት ምን እያለች እንግዲህ ስትቀበጣጠር እንደገና በኋላ ላይ መለስ ብላ ማለቴ ምናምን እያለች እየተለሳለሰች ነበረ ማለት ነው። ምክንያቱም ዘነቡ አሁን ላይ ከገንዘቡም በላይ እያሰበች ያለችው ወደ ውጭ መውጣት ነው። ይሄን ነገር ደግሞ ኩኩሻ እስከዛሬ ድረስ አላወቀችም። ኩኩሻ ግን ይሄ አካሄዷ ብዙም እየተመቻት አይደለም አሁን ላይ። በተለይ ደግሞ የኢዝራ ደግነት እንዲሁም የሀብል ደግነት በጣም እየሳባት ይገኛል። የቢኒን እህት የፍቅረኛዋን የምትወደውን ፍቅረኛ እህት እያሳከመላት ስለሆነ እነሱን መጉዳት አትፈልግም ማለት ነው። ምናልባችም እኮ እህኔ ስለ ራሷ ቤተሰቦች ስታስብ እንደገናም ስለ ሀና ታስባለች። ብዙ ጊዜ ታስባለች፣ ትጨነቃለች። እስካሁን ድረስ ምንም አይነት ርህራሄና ምንም አይነት አዘኔታ የማትታይባት ሴት ብትኖር
ወይዘሮ መነናት የራሷን ጥቅም ብቻ ማሳደድ ነው የምታስበው ሁሌ። ስለ ሀና ቅንጣት ያክል እንኳን አታስብም፣ አትጨነቅም። በዚህ ልክ ጭካኔ፣ በዚህ ልክ አረመኔነት በጣም የሚገርም ነው ግን ማለት ነው። ብዙ ራስ ወዳዶች እንዳሉ ቁልጭ አድርጎ ማሳያ ነው። ሀብልና ኢዝራ አሁን ላይ ደስ በሚል ሁኔታ ላይ ተቀራርበው እስበሳቸው እንደዚህ ሲያወሩ ሀሳብ ሲለዋወጡ ማየት በጣም ያስደስታል። አሁን ላይ አጸደና እንዲሁም ሚርሲ በጣም እየተጫወቱባቸው ይገኛሉ። ቤተሰቡን በሙሉ ምግብ አቅርባ ሀብል እንብላ ተባብለው ተሰብስበው ቁጭ ባሉበት ሰዓት ኢዝራ ሀብል እየተጎዳች ነው፣ ሰራተኛ መጨመር አለብን፣ ምክንያቱም ብቻዋን እኛም እያገዛት አይደለም፣ እሷን ብቻዋን እየተጎዳች ነው፣ ቤቱን እሷ ናት የያዘችው ምናምን ብሎ ሲነግረው አዎ ልክ ነህ አባዬ፣ ሰራተኛ ይቀጠር ምናምን ሲል ኢዝራ እኔ አሁን ይሄ አይደለም እያሳሰበኝ እና እያስጨነቀኝ ያለው ነገር ቢኖር የሀብል የሜርሲ ጉዳይ ነው። ሜርሲ እኮ ከክላሷ አትወጣም፣ ክላሷ ናት፣ ምግብም እየበላች አይደለም ብላ ስትነግራቸው እንግዲህ አቶ እስክንድር ምን መሆነች ልጅ በማለት ተንስተው ወደ እሷ ጋር ሊሄዱ ነበረ። ነገር ግን ኢዝራ ቆይ አባዬ አንተ አትሄድም እኔ ነኝ በማለት እሷ ጋር ሄዶ ነበረ። እሷ ጋር ከሄደ በኋላ እንግዲህ እናንተ ካላመናችሁኝ፣ አንተ ካልተረዳኸኝ እኔ ምግብ በላው አልበላሁ፣ ወጣሁ አልወጣሁ ምን ዋጋ አለው እያለች እንግዲህ ያዞ እንባዋን እያለቀሰች እያስመሰለች ትወናዋን ስትተውንበት ነበረ። ነገር ግን ኢዝራ አሁንም ቢሆን ይሄ ሴራችሁና ተንኮላችሁስ ቢሆን እናንተን እኮ ለማመን በጣም ቸገር ነው። በተለይ ደግሞ ከአክስቴ ካራቅሽ አንቺ በፍጹም ደህና ሰው ልትሆኝ አትችይም። አሁንም ይህንን አድርግ እያለች ሊሆን ይችላል ብሎ ነበረ ሲላት የነበረው። እሷም እንግዲህ ወንድሜ አንድ ጊዜ ብቻ ይቅርታ አድርግልኝ እንጂ እኔ እህትህ በደንብ አኮራሃለሁኝ። እኔ እንዲህ አይነት ወንጀል ላይ የለሁበትም፣ አክስቴ ናት ይሄን ያደረገችው እያለች ስታለቅስና ስታስመስል ነበረ። እሱም እንግዲህ ሙሉ በሙሉ ይቅርታዋንም ባይቀበላትም አስብበታለሁ ብሎ ሲላት፣ አይ እኔ እንድታስብበት ሳይሆን ምናልባት አንተ እስከምታስብበት ድረስ ሊረፍድብህ ይችላል። እኔ ወደ እናቴ ልሄድ እችላለሁኝ፣ ያኔ ተቀይሬ ወይ ልታገኝ ትችላለህ እያለች ስትነግረው ስታስጨንቀው ነበረ። እሱም እንግዲህ እኔ እኮ ልሰብበት ያልኩሽ እኮ ብዙ ጊዜ ሳይሆን የተወሰነ ጊዜ ነው ነበር ያላት። አባዬም ይቅርታ አድርግልኝ ብዬ ስለው ልክ እንዳንተ ነበረ ያለኝ። እኔ ቆይ ማን ነው የሚረዳኝ እያለች በጣም ስታለቅስና ስታስመስል ነበረ። አክስቴ ናት እንደዚህ ያደረገች፣ በጣም ጨካኝና አውሬ ሴት ናት፣ ለማንም የማትበጅ ናት እያለች ለኢዝራ ስትነግረው ነበረ። እሱም እንግዲህ እያመናት ይገኛል። ምክንያቱም ይወዳታል፣ ልክ እንደ እህቱ አድርጎ ነው የሚያስባት ማለት ነው። ከዛም በላይ ያስባታል። እሷ ናት እንጂ ለሱ መጥፎ ነገር የምታስበው። ትወናውን እንግዲህ በደንብ አድርጋ እየተወነች ትገኛለች። ካልወጣሽና ምግብ ካልበላን ብሎ ሲላት እሺ እመጣለሁ ነበረ ያለችውና እሱ ቀደም ካለችው በኋላ በትወናዋ በጣም ተገረማ ስትስቅ ነበረ። እንግዲህ ከወጣላት በኋላ ኢዝራ አጸደጋ ደውላ አክስቴ ልክ አንቺ እንዳልሽ እኮ አደረኩኝ፣ በጣም ነው ያሳመንኩት፣ ግን ደግሞ ትንሽ ልሰብበት ብሎኛል ስትል በደንብ አድርገሻል፣ ጥሩ አድርገሻል፣ በአንድ ጊዜ እኮ ሊቀበልሽ አይችልም ሜርሲ፣ በጣም ትክክል የኔ ጀግና እያለቻት ስታሞግሳትና ስታደንቃት ነበረ። እንግዲህ እነሱ ትተዋት ምግብ ከበሉ በኋላ አባት አላስቻለውም እና የሚጠጣ ነገር ይዞ መጥቶ ክላሷ ድረስ ሲያዋራት ነበረ። ግን እሷ ፊቷን እንደከሰከሰች እና ሳትስቅ እያለቃቀሰች አባቷም ላይ ማስመሰል ጀምራለች። ለአባቷ አባዬ እናንተ ይቅርታ አድርጉልኝ እንጂ ከዚህ በኋላ ቤታችን እንደ ድሮ ሳቅ በሳቅ ይሆናል፣ ቤታችን በፍቅር ይሞላል፣ ብቻ እናንተ አንድ ጊዜ ይቅርታ አድርጉልኝ ስትላቸው ነበር። ግን ሁሉም በጣም ተቸግረዋል እሷን ለማመን። ምክንያቱም አሁንም
እያስመሰለች እንደሆነ ውስጣቸው ነግሯቸዋል ማለት ነው። አሁን በእነሱ ቤት ሜርሲና አጸደ በጣም ብልጥ ሆነው ያልተነቃባቸው መስሏቸው ነበር። ግን እነዚህኞቹ ደግሞ ተጠራጣሪ ሆነዋል። ካለፈባቸው አንጻር ብዙ ነገር ስላሳለፉ በጣም ነው እየተጠራጠሩ ያሉት ማለት ነው። እንግዲህ አጸድና ዘነቡ መጠጣቸውን እየጠጡ በደንብ ሲያወሩና ሲኮመኮሙ ሚስጥራቸውን በተለይ ደግሞ ወይዘሮ ዘነቡ በውስጧ የያዘችውን ሁሉ ሳይቀር እያወራቻት ትገኛለች ማለት ነው። አሁን የሀብል አባት መምጣት በፍጹም ላጸደ መንገር አልነበረባትም። እሷ ግን ላጸደ ነገረቻት። ነገሩን ሁሉ እያበለሻሸች አሳልፋ እየሰጠች ነው ሁሉንም ነገር ማለት ነው። ይህኔ እኮ አጸደ ካሜራ ይዛ ወይም ስልኳን ከፍታ እየቀረጸቻት ሊሆን ይችላል ማለት ነው። እኛ ብቻ ነን ብስል፣ እኛ ብቻ ነን ጎበዝ ለሚሉ ሰው ከእነሱ የበለጠ ጎበዝ ሰው አለ። እንግዲህ የቢኒ እህት ማርዳና ሀብል አብረው ምግብ እያበላቻት ወንድሜ ወንድሜ ስትል፣ አሁን ወንድሜ ማለት ስንታይ እኔ እንደ እህትሽም እንደ እናት እኔ እንደ ልጅ ነው የማይሽ። ኤዝራ ደግሞ ወንድምሽ እንደ አባትሽ ነው። አባባም ደግሞ ትልቁ አባባ አለ። በጣም ነው የምንወድሽ እኮ አንቺ አትወጂንም እንዴ እያለች ስታወራትና ስታባብላት ስትሸውዳት ነበረ። ይህን ነገር ደግሞ ኤዝራ ከኋላ እያየና እየተመለከተ በእነሱ ወሬ እንዲሁም ደግሞ ሀብል እሷን የምታረሳሳበት ነገር በጣም እያስገረመው በጣም ተገርሞ ሲያይ ነበረ ቁሙ። እንግዲህ እሷን አውርታ ከጨረሰች በኋላ ምግቧን ካበላቻት በኋላ እቃ ልታስቀምጥ በምትልበት ሰዓት ሀብል ኤዝራን ተኋላ ስታየው ነበረ። እያለቀሰ እንባውን እየጠረገ መታሃ እንዴ ስትለው አዎ መጥቻለሁኝ ብሎ ሲደበለቃቸው እንግዲህ ማርዳ ስለ ወንድሟ ነበረ በድጋሚ እያነሳቸው። ወንድሟ አሁን ሰዓት ላይ ስለ ወንድሟ መጠይቅ መቼም ቢሆን ማቆም አልፈለገችም። በጣም ከባድ ነው ይሄ ነገር ደግሞ አሁን ላይ ለሀብልና እንዲሁም ደግሞ ለኢዝራ በጣም ከባድ ነገር ሆኖባቸዋል። ኩኩሻ የእውነት ግን ብትመጣ ቢያንስ እሷን እንኳ ብታግዛቸው ሌላውን ነገር ማድረግ እንኳን ባትችል አሁን ላይ እሷን ብታግዛቸው። ግን ደግሞ እናቷ እንዴት ነው ይሄንን ነገር አያመችም። ሌላ ስራ እየሰራች እንደሆነ ብቻ የወንጀል ስራ እንደምትስራ የምን አይነት ስራ እየሰራች እንደሆነ ባያውቁም ስራ እንዳላት ግን ሁለታቸውም ያውቃሉ። ሀብልም ኤዝራም ማለት ነው። ግን ምንድን አይነት ስራ እየሰራች እንደሆነ ልትነግረኝ አልቻለችም ብሎ ሲላት ኤዝራ ሀብል አሁንም ያንን ስራ አልተዎች ይሆን እንዴ? እሷ እኮ እንዲህ አይነት ወንጀል ላይ ስራ ለመስራት በጣም ደፋርና ኃይለኛ ሰው ናት፣ አትፈራም ምናምን እያለችው እየነገረችው ቁጭ ብለው ስለሷ እያወሩና እየተወያዩ፣ ቆይ ግን ኩኩሻ ማናት ምንድናት እያለ ስለሷ ጥያቄ በጣም እየጠየቀ ሀብል የሆነውን ሁሉ እየነገረችው ነበረ። ቤተሰብ እንደሌላት፣ ጎዳና ላይ እንደነበረች፣ እሷ ራሱ ቤተሰቦቿን እንደማታውቃቸው እየነገራቸው ነበረ። እንግዲህ ስለ እሷ በሰፊው እያወሩና እየተወያዩ ባሉበት ሰዓት አሁን ላይ ህፃናኑም እንግዲህ እነሱ ለማሳደግ ፍላጎት ስላላቸው ማክዳንም አንቺም የኛ ልጅ ነሽ፣ ደግሞ ሌላ እህትና ወንድሞች ይወለዱልሻል፣ ቤቱ ልጅ በልጅ ይሆናል እያለች ነበረ ስታባብላት እና ስትሸውዳት የነበረችው። እንግዲህ ኤዝራ ኩኩሻ መምጣት እንዳለባት ወስኖ ነበረ። በሱ ቢወስንም ነገር ግን ሀብል ብትመጣ ምናልባት ማርዳን ትንከባከብ እንደሆነ ሌላ ስራ እንኳን ኩኩሻ አሰራም ብላ ስትነግረው ነበረ። ስለ እሷ እያወሩና ስለ እሷ እየተመካከሩ ባሉበት ሰዓት እንግዲህ ወይዘሮ ዘነቡና አጸደ ከተለያዩ አሁንም መኪና ላይ ሆነው ራሱ እስበሳቸው ይጠራጠራሉ። እስበሳቸውም ደግሞ አብረው መጠጣቸውን ይጠጣሉ። አስገራሚ ፍጥረት ናቸው። እና ኩኩሻ እንግዲህ ስለ እሷ እያወሩ ባሉበት ሰዓት ስልክ ሲደወልበት ኢዝራ አይገርምም እያነሳናት ደወለች ነበረ ብሎ ስልኩን ያነሳው።
ልክ ግን ስልኩን ካነሳው በኋላ በጣም አስደንጋጭ ነገር ሰምቶ ነበረ። ስልኩን ኩኩሻ በማለት ደጋግሞ ሲጣራ የነበረው ብቻውን ማለት ነው። ሰላም ሰላም፣ ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ሰላም መጣችሁ። ለአፍራ ዩቱብ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እያልኩኝ ለዛሬ የነበረን ይሄን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከመጣ መልካም ቆይታ ይሆንላችሁ።